ነው ቆፍረው። ይሄ ብትሰጋ በዛኛው አልቆም፣ ሌላ ቆፍራለሁ ወንድሜ፣ ቆፍራለሁ። ምንጭ እኔ ጋር ነው። ስለዚህ ውሃው ያለበት ገሬራ ሰዎች ጋር አይደለም። ምንጩ ያለው ከገሬራ ሰው አለ። ምንጩ ያለው በእግዚአብሔርና በይስሐቅ መካከል ባለው ኪዳን ነው። በረከቱ ያለው በይስሐቅና በእግዚአብሔር ባለው ኪዳን ነው። ለዚህ ነው ታዲያ አሁን አንተ ምንጩን ልትቀዳ የመጣኸው በውጭ ሀገር ላይ የሚኖሩ እህቶችን በውስጥ እየደወልክ እንደዚሁም ደግሞ እዚህ ሚዲያው ላይ ያገለግላለሁ ብለህ እያልክ ገንዘብ የሚሰጡህን ጸልይላችኋለሁ፣ የማይሰጡትን ደግሞ ረግማችኋለሁ እያልክ የበረከት ቃል የእርግማን ቃል የምታወጣው ምንጭ እየቀዳህ ነው ማለት ነው። እኔ ደግሞ ጌታ ኢየሱስ ምስክሬ ነው፣ ዛሬ ይህንን ምንጭ እደፍንብሃለሁ ማለት ነው። ይህንን የአጭበርባሪነትህን የወሮ በላነትህን በነቢይነት ስም የምትነግደውን ንግድን ዛሬ ይኸው እዚህ 380 ምናምን ሰው እየሰማ ምንጭህን እደፍነዋለሁ። ኦኬ። የፍልስጤም እረኛ ስለሆነ ነው፣ የጌራራ ሀገር ንጉሥ የላካቸው መልእክተኞች ስለሆኑ ነው፣ ፍልስጤማውያን እንደቀኑበት ነው ብለህ ልትል ትችላለህ፣ መብት ነው። ቆመህ ግን ብሉይ ኪዳንን እኔ ጋር አታወራውም። ብትገባ ያ ክፍል ለምን እንድተባለና አንተ አሁን ከራስህ ጋር አምጥተህ እንዴት ልታገናኘው ልትሰፋው እንደፈለግ የርንበት ማለት ነው አለ። እዚህ እየሰማ ነው። ናግባ። እኔ አንድ ነቢይ ነኝ ብሎ የሚል ሰው ነው የምፈልገው። ከሆነም ቤቱን ሞልቶ እዚህ ጋር በሙሉ ይኸው ተሰልፈው እናወራለን። ናግባና አንተ የነቢያት የጸጋ ስጦታ ህይወቴ ላይ አለ አክቲቭ ሆኖ ይሰራል ብለህ የምትል ከሆነ ናግባ ልፈትሽህ። አንተ ምን ፈትሸኝ? ነቢያት ነን የምትሉቱ ማለት ነው። አዎ ልክ ነው። በክርስቶስ ቤተክርስቲያን ውስጥ የነቢያት አገልግሎት ዛሬም እንዳለ እኔ አምናለሁ። የፈለገ ግን ቢኖሩ በብሉይ ኪዳን ነቢያት ስልጣን ግን አንቀበላችሁም። አፖስትል ናግባ እንጂ ፕሮፌት ማን ኦፍ ጉድ ምንድነው ያልኩት? ማን ኦፍ ጋር ነው እንዲህ ያልኩት? ተሳስቼ ነው? በስተት መሆን አለበት። ማን ኦፍ ጋር ካልኩኝ ዳጸ ልሳን ነው ይያዝልኝ። እንደዛ ነው ያልኩት። ማን ኦፍ ጋድ ነው እንዲህ ያልኩት? አይ አይደለም ካልኩም በስተት ነው ያልኩት። ማን ኦፍ ጉድ ነው ያልኩት። ጉድ ማለት የእንግሊዘኛውን ሳይሆን የአማርኛውን ማለት ነው። ዛሬ እንግዲህ እንተያያታለን። እዚሁ ነው የማድረው ማለት እዚሁ ነው የማመሸው። አንድ ሰው እንዳይወጣ በር ዝጉልኝ። ማንም ሰው እንዳይወጣ የገባ ነቢይን የተባለውን ሁሉ ሰብስበህ ጥራልኝ ነው ብዬ የምለው። በጌታ እርስ በርሳቸው ተደዋውለው በውስጥ ይሄኔ ተደዋውለው ሊሆን ይችላል። በግሩፕ ተመካክረው አንድ ሰው ብቻ ወክለው ይዘው ይምጡ። አሉ እኮ በጣም ብዙ ሴቶች፣ በተለይ ሶፊ የሚባለው ሰውዬ ቤት እኮ በጣም እኮ የሚሰበሰቡ ብዙ ባልቴቶች አይቻለሁ። ነቢያትና ሐዋርያት ነን ብላችሁ ለማገልገል የወጣችሁ ሰዎች በቲክቶክ እና በፌስቡክ ላይ በተለይ ቲክቶክ ላይ ይህንን አሁን እዚህ በስዕሉ ላይ የምታዩትን አጭበርባሪ ሰው እያየሁት ነበር በሌላ አካውንት። ሽንትህን አልጋ ላይ 5 ይሸናሉ አለ። አየው፣ እግዚአብሔር መንፈስ ቅዱስ እየተናገረኝ ነው አለ። ናግባና ከኔ ጋር አውራ እኮ ነው ብዬ የምልህ። ኑ ግቡና አውሩ። በጌታዬ ስም ላይ ያላገጣችሁ እናንተ ኑ ግቡና ከኔ ጋር አውሩ። የተቀባ ነብይ ነኝ ብሎ ያለ እኮ መደበቅ የለበትም። መጥቶ ነው መናገር ያለበት። በልናና እኔ ጋር አውራ፣ ስለ ነቢያት ስለ ጸጋ ስጦታ ናና አውራ። በብሉይ ኪዳን በአዲስ ኪዳን ጠይቃለሁ። አንተ እንደተራገምከው ይራገሙ የነበሩ ሽንት ያሸኑ የነበሩ መንፈስ ቅዱስን እየጠሩ ሽንት እናሸናለን ብለው ያሉ እንዳንተ አይነት ደፋሮችን ታሳየናለህ። ሟርተኛ ተራጋሚ በለዓማውያን ናቸው እንጂ እነዚህ ነቢያት አይባሉም። እነዚህን ነቢያት ወደ ማለት ከደረስክ አንተ ከእውነት ሚዛን ወድቀሃል ማለት ነው። እነዚህን እውነተኞች ናቸው ብላችሁ የምትሉ ሰዎች ካላችሁ በእውነት ነው ብዬ የምልህ፣ ስለ እነዚህ ህልም ማለም አይጠበቅብህም። ኦኬ፣ እግዚአብሔር በተለየ ድምፅ እንዲያሰማ አትጠብቅም። የተናገሩትን ብቻ መስማት ነው፣ የተናገሩትን ብቻ ማየት ነው። ሁነኝ እኔ ብለህ መጥተህ
አገልጋዮችን አንተ እኮ አንተ ነህ እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ህይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጥተሃል። አንተ የእፍኝ ልጅ ነህ። አንተ የእፍኝ ልጅ ነህ። በኢየሱስ ስም ተረገም። ይሄ ነው የክርስቶስ መንፈስ። ወንድሞች ናቶች እንዲህ ብለው ሲናገሩ ትፈሯቸዋላችሁ አይደል? እነዚህን ሟርተኞች እንድች አይነትን ሟርተኛ እቻ የእናቷ ወየዘሯ የትውልዷ ከራማ የሚባል አጋንንት እሏ ላይ የሚሰራባት እንጂ የክርስቶስ መንፈስ ያለበት ሰው ማንንም ለህይወት የተሰጠንን የእግዚአብሔርን ቃል አንስታ በዚህ ቃል ህይወትህ ይበላሽ ብሎ የሚል ቃል ማውጣት ይሄ ከክርስቶስ መንፈስ የወጣ ቃል አይደለም ብራዘር። እባቡ ነው እሏ ላይ የሚሰራባት። እባቡ እኮ አልኩ። የተባረከውን ጌታ ኢየሱስ ክርስቶስን ስሙን ጠርታ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም፣ በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ላከው ብሎ ባለው በአምላክ ቃል ላይ የተጻፈውን የጌታን ስም ጠርታ ምን ግዙልኝ እያለች ነበር? ወንበር ግዙልኝ እያለች ነበር። ታዲያ ምን ልታደርገው ነው ወንበሩን ግዙልኝ ያለችው? ምን ልታደርገው ነው ወንበሩን ግዙልኝ ያለችው? ለመቀመጫዋ ነው? ራሷ አልትቀመጥበት ነው ወይስ ለምንድን ነው? መቼም እቺ አሁን ቸርች ጌታ ራእይ ሰጥቶኛል ብላ እያለች ብቻ እንዳልሆነ እንደዚህማ ለምንድን ነው ወንበር ግዙልኝ ያለችው? ታች ኮሜንት ጽፋችኋል። በዚህ ነው ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። በጌታ በኢየሱስ ስም ስራሽ ይፍረስ፣ ዘርህ ይለምልም። ንቃ የምትባለው ወንድም እኔ ደግሞ እባርካለሁ። እንደነኛ አይነት ሟርተኞችን የተናገሩት የእርግማን ቃል በአንተና በልጆች በዘር በትውልድ ላይ እንዳይበቀል እንዳይሰራ እሷ ማንም ሼካ ማንም ጳጳስ ማንም ፓስተር ማንም እንዳያስረው አድርጌ ገዝቻለሁ አይደል ያለችው? ስሟት። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሪ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ በጌታ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳው ለሙታን ሕይወትን በሚሰጠው የሌለውን እንዳለ አድርጎ በሚጠራው በአብርሃም አምላክ በጌታዬ በኢየሱስ ክርስቶስ ቅዱስና ገናና ስም እቺ ጨለማ ሕይወቷን የወረሳት ጨለማ ውስጥ የተቀመጠች ሴት የተናገረችው ቃል ንቃ በሚባለው ወንድም ዘር ትውልዱ ላይ በሌሎችም ላይ እንደዚህ እያደረገች የተናገረችው ይህ ቃል በጌታ በኢየሱስም ሕይወታቸው ላይ ፍሬ እንዳያፈራ፣ ዘመናቸው ላይ እንዳይበቅል፣ መንገዳቸውና ሕይወታቸውን ልጆቻቸውና የነሱ የሆነውን ነገር ሁሉ እንዳይነካ ይህ ከአንደበቷ የወጣ የእርግማን የእባቡ ቃል በጌታዬ በኢየሱስ ክርስቶስም እሷ ማንም እንዳይሽረው ዘግቻለሁ፣ ቆልፍ ያለው ነው ያለችው። ማንም እንዳይሽረው ብቻ ሳይሆን የተናገረችው ቃል ወደ ራሷ እንኳን እንዳይመለስባት እግዚአብሔር ስለ እሷ እንኳን እጸልያለሁ። ስለ እሷ የተናገረችው የእርግማን ቃል እሷ ላይ እንኳን ተመልሶ ልጆቿና ዘሯ ላይ እንኳን እንዳይሰራ በጌታ በኢየሱስ ክርስቶስም በተናገርሽበት ሰው ላይና በሌሎቹ ሁሉ ላይ በክርስቶስ አብያተ ክርስቲያናት ላይ የተናገራችሁት የሟርት ቃል በኢየሱስ ክርስቶስ የስም ስልጣን ጌታዬ ኢየሱስ በሰጠኝ በልጅነት ስልጣን በቃሉ ብርሃን በመንፈስ ቅዱስ ኃይል
እሽረዋለሁ። በኢየሱስ ስም እሽረዋለሁ። በኢየሱስ ስም ይህንን እርግማን እሽረዋለሁ። ጳጳስ እንዳይፈታው፣ ሼክ እንዳይፈታው፣ ማንም ፓስተር እንዳይፈታው፣ ማንም ነቢይ እንዳይፈታው ብለሻል። በተሰጠኝ በእግዚአብሔር ጸጋ በማገለግልበት የጸጋ ስጦታ በመንፈስ ቅዱስ ኃይል እሽረዋለሁ በጌታ በኢየሱስ ስም። እንደነዚህ አይነት ሟርተኞች ወንድሞች እናቶች፣ እቺ የክርስቶስ መንፈስ አይደለም ያለባት ወንድሞች እናቶች። መንፈስ ቅዱስ ያለበት ሰው አይራገምም። ሰውን ጸጋ ስጦታህን አለመቀበል አይደለም፣ ዘቅዝቀው ሊሰቅሉ ይችላሉ። የተባረከው የክርስቶስ መንፈስ ያለበት ሰው ሰውን በዚህና ልክ መጽሐፍ ቅዱስን አንስታ የጌታ ኢየሱስ ክርስቶስን ስም ጠርታ በዚህ ቃል ሕይወትህ ይበላሽ ብላ የምትራገም እቺ ሟርተኛ ናት። እንዳትፈሯት። ያም ከእሷ ጋር ያለው ሌላኛው ማለት ነው ሟርተኛ ነው። ይሄ ማን ነው? ማን ኢንጂል ነኝ ብሎ ያለው ማለት ነው። ክራይስት ኢንጂል ነኝ ብሎ ያለው በገባችሁ ኖሮ ወይኔ ላይ አጋንንት ይወጣሉ፣ አንተ ላይ አጋንንት ይወጣ ነበረ። ልክ ተቆጥቼ ተናድጄ የሆነ ነገር ከኦለ እንዱ በሜጀር ዋን ክሪስ ኢንጂል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦለ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም እኔ። ይኸው እግዚአብሔር ምስክሬ። ዴቫንታስ ለፕሬካኖዛ ደሞ ልሳን ብሎ ይላል እንዴ? ይሄ እንደዚሁ ጭራቅ እንደመሰለ ነው። አየው፣ አግጥጦ የመጣ አውሬ እላው ላይ የሚሰራ የክርስቶስ መንፈስ አይደለም። ይሄን ምናልባት እሱ ሌሊት ሽንቶ ያመልጠው ሊሆን ይችላል። አየህ፣ እሱ ሊያስተላልፍ ነው። በእርግማን ወደ ሌሎች ሊያስተላልፍ። ምን ስለሆንክ ነው አንተ? 9 ሰዎች ከ9ኙ 5ቱ ሽንታቸውን ይሸናሉ አለ። 4ቱስ ካካቸውን የሚጸዳዱት ወይስ ምን እንደሚያደርጉት? ወይ እነሱ ቆሞ ያሸኗቸዋል? እንደዛ ነው ያሳያለን። የጌታ መንፈስ አሳየኝ አላለም? ወይኔ ኤርሚያስ 5ቱ ይሸናሉ። እሺ ብሎ ማለት ተራጋሚዎች ራሱ ከሚያደርጉት እኮ ነገር አንዱ እንደዚህ ነው። ምራቃቸውን ተፍተው ያው ቃል ለምድር ለሰማይ ምናምን ብለው እግዚአብሔር መንፈስ እንደዚህ ያለ ተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ይሄ የደብተራ መንፈስ ነው ማለት። እኔ በቀድሞ ቤት እዛ ስቀድስ በነበርኩበት ሰዓት ላይ የማውቀው መተተኞቹ ደብተራዎቹ ሲደግሙብህ እዛ እናስፈሳቸዋለን ይላቸዋል። የፈስ ድግምት አላቸው። እዚህ ደግሞ የሽንት እዛ የፈስ ነው፣ እዚህ የሽንት ነው። ካታያ አንዳንድ 9 ማለት አንዳንዱ ከ9ኙ 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እኔ ወገኖቼ ይህንን እንደነኛ አይነት መተተኞችና እንደነዚህ አይነት ጠንቋዮችን ሰምታችሁ ትፈራላችሁ? ወገኖች፣ በጌታ የምታምኑ ወንድሞች እናቶች፣ የእነኚህ ሰዎች ንግግር ሰምቶ የሚፈራ ሰው አለ ወይ? እኔ ለእናንተ መልእክት ብናገር ይሻላል። እንደዚህ እንፈራለን ብላችሁ ለምትሉ ሰምቷቸው እነዚህን የሚፈራ ሰው አለ? የሚደነግጥ ሰው አለ? የሚሸበር ሰው አለ? ምናልባት ሊሰራብኝ ይችላል ብላችሁ የምትሰጉ ሰዎች አላችሁ። የእነኚህን ሟርተኛ ሰውዬ ማለት ነው ካለ እናንተ የእግዚአብሔር ልጅነታችሁ ጥያቄ ውስጥ ይገባል ማለት ነው። እኔ ይቅርታ አድርግልኝ፣ እችም ያም የተናገረው ፈቅጄላችኋለሁ። ፎቶዬን ዘቅዝቃችሁ በወስፌ የበሳህ የፈለግከውን የእርግማን ቃል ተናገር፣ ቤትህን ዘግተ ማለት ነው። የአባቶቼ የነቢዩ የኤልያስ አምላክ ይፋረድ።
እኔና ልጆቼ ሚስቴ ላይ እናንተ ተራግማችሁ የምታመጡት ነገር ካለ በእርግጥ እግዚአብሔር አላከኝም። እንደ አንተ አይነት መተተኛ መልኩን ቀይሮ የመጣ ይሄ የደብተራ ስፒሪት ማለት ነው። እዛ እናስፈሳሃለን ይለዋል። የሆነ ነገር ተናግረህ የማታረግ ከሆነ እነሱ የሚሉን የማታረግ ከሆነ የፈስ ድግምት ነው የምሰራብሽ ይልሃል። የፈስ ድግምት ትሰራብሃለሁ፣ አስፈሳሃለሁ ይልሃል። እዚህ ደግሞ አሸናሃለሁ ይልሃል። የሚያሸናው ደግሞ ጌታ መሆኑ እኮ ነው። መንፈስ ቅዱስ ነግሮኛል አላለም? አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ እንጅል በረን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረግ እንጅል ነኝ ነው ያደል ብለህ ያልከው የነበረው ባገኘሁ ነበር። የኤልያስ አምላክ ዛሬ ባገናኘን ነበረ። እሱ ቤት ላለመግባት የሚያዩት ከ5 እስከ 8 የማይሞሉ ሰዎች ናቸው እየወረዱ ከ3 እስከ 4 ምናምን ነገር እንደዚህ 8 ሰው ማነው 4 ሰው ካለ ከአራቱ አንዱ እኔ ነኝ። እዛ በፌክ አካውንት ሰምቼው ነበር። ከዚህ በኋላ ግን በደንብ መስማት ስለነበረብኝ ማለት ነው ዴዘን ማድረግ እስካለብኝ ድረስ መስማት እስካለብኝ ድረስ ሰምቻቸዋለሁ። አሁንስ ከዚህ በኋላስ ሰውየው በማን መንፈስ ነው የሚያገለግለው? እልም ያለ አጭበርባሪ ወስላታ የሆነ ሟርተኛ ጠንቋይ ነው። እንዳትፈሩት። በነቢይ ስም ራሱን የሚጠራ ክራይስት እንጅል ብሎ የሚል እንጅልነትህን ከላህ ላይ ነበረ እንደ ሱሬህ እንደሚወልቅ ወልቆ የምትሄደው። ገብተህ ቢሆን ኖሮ አትርፏል። ጌታ ኢየሱስ አትርፏል። ያውም በእውቀት ነበር፣ ያውም በመንፈስ ብልጫ ነበር። እናንተ በእርግጥ የእግዚአብሔር ነቢያት ከሆናችሁ እዚህ ታረጋግጥ ነበረ። እዚህ ታረጋግጥ ነበር። እዚህ እኔ ጋር ትንቢት ትናገር ነበር፣ ታወራ ነበር። እኔ በዚህ 10 ዓመት ውስጥ ስንቶቹ ረግመውኛል፣ ሰድበውኛል። ስንቶቹ አልኩ። ከራሴ ወገን ከወንጌላውያን አማኞች ጀምሮ እስከ ኦርቶዶክሳውያኑ የረገሙኝን አልተራገምኩም። እንደው ተሳስቼ እንኳን ተናግሬ እንኳን ከሆነ በጌታ ፊት ማረኝ ብዬ ነው የማነባው። አንተ ምን አደረገ? ይህ ህዝብ ምን አደረገች? የፈለገ እምነት ተከታይ ትሆን እነዚህ ላይ ሆኖ የሚሰራውን ይህንን የጨለማውን ኃይል ጉልበት ተቃወሙት። እባብ ነው፣ ጮ ይሄዳል። ራሱ እባብ ሲል ነበረ። እባብ ነው በሌሊት እየታየው ማለት ነው። እግዚአብሔርን ህዝብ ትራገማለህ እንዴ አንተ? አያቸው ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ ይላል። አያቸው ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስም አናቴ ይመታ፣ በኢየሱስም አናቴ ይበሳ፣ በኢየሱስም ጭንቅላቴ ይበሳ፣ በኢየሱስም እቅድና ፋይናንሴ፣ ኢኮኖሚ፣ ኃይሊ፣ እውቀቴ ባዶ ይሁን፣ በኢየሱስም መታውት። እንዲህ አለኝ ጌታ። አውቃለሁ ይላል ግን ደንቆሮ ነው አለኝ። አውቃለሁ ይላል ግን ዕውር ነው አለኝ። ደንቁሯል አለ። ይሄ ሰው ልቡ ደንቁሯል አለ። ደንቆሮ ነው አለ። አይኑ ታውሯል አለ። እንደነኛ አይነት እንግዲህ አረሞች ናቸው ምድሪቱ ላይ የወጡት፣ ሶሻል ሚዲያም ላይ የወጡት ማለት ነው። እኔ እነሱ አይገቡም። ቢገቡ ጥሩ ነበር። አሁንም ሲድል ስጣችሁ። ነብይ ነን፣ ሐዋርያ ነን፣ በጣም የእግዚአብሔር መንፈስ በኃይል እኛ ላይ ይሰራል፣ እግዚአብሔር ይናገራል ብላችሁ የምትሉ ሰዎች ግባና እኔ ጋ ኑና ተናገሩ። ይኸው 6 ቦታ አለ። ኑ ግቡ፣ ተራ በተራ ላኩልኝ። ከፈለጋችሁም በአንድ ነግቡና ከመካከላችሁ አንድ ሰው መርጣችሁ እናወራለን። እነግርሃለሁ፣ ና ግባ። የሚያወሩት ቃል በቃ ህይወቴ ላይ ሊሰራ ይችላል ብላችሁ የምትፈሩ ካላችሁ ወንዶችና ሴቶች ልጆች በእውነት ልጅነታችሁን ጠይቁ። ምድሪቱ ላይ ተቀብቻለሁ ብሎ የሚል ሰው አንተን ስለረገመህ የሚበላሽ ህይወት የለም። ካልተቃወምከው ግን የምትተኛ ከሆነ ግን እርግማናቸው ሊሰራብህ ይችላል።
በእምነት ግን ጸንተህ እንደነኛ አይቱን ወንበዴዎች ፊት ለፊት ነው መቃወም ያለብን። ዳር ያዝ። ኮተታም ትውልድ እንዲህ አይነት ትንቢት እንዲህ አይነት መንፈስ እግዚአብሔር ሰጥቷል እንደ ቤተክርስቲያን አልሰጠም፣ አልሰጠም፣ ሊሰጥም አይችልም። ጌታዬ እንዲህ አይነት ነብይ አያቸው ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስም አናቴ ይመታ፣ በኢየሱስም አናቴ ይበሳ፣ በኢየሱስም ጭንቅላቴ ይበሳ፣ በኢየሱስም እቅድና አሁን ይህ ሰውዬ ቢያገኘው በባለፈው በመዶሻ ነበር አናትን ብሎ የሚለው ብሎ እንዳለው አይነት ሰውዬ አይለቁም። እንደነኛ ሰዎች ጩቤት አጥቆ ሊሆን ይችላል የሚዞረው፣ ሊወጋ ይችላል። እንዳትፈሯቸው፣ ልብ በሉና ስሙኝ። ሟርታቸውን እንዳትፈሩ፣ እርግማናቸውን እንዳትፈሩ፣ ግንስ በእግዚአብሔር ቃልና በጸሎት ተቃወሟቸው። ስትቃወሙ እነሱ አናት ይበሳ አናት ይፈርከስ ብለው እንዳሉ እነሱ አናታቸው እንዲበሳ አይደለም፣ እግዚአብሔር ማስተዋል ሰጥቷቸው በንስሐ እንዲመለሱ። ካልሆነስ ራሱ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር ያደርጋቸዋል። እኛ አፋችን እንዳመጣ የምንናገር ሰዎች አይደለንም። ሆነን በተገኘንበትም እንደዛ እንኳን የእግዚአብሔርን ሕዝብ ጌታንም ይቅርታ ጠይቀናል። እግዚአብሔር ሊፈራን የሚገባው። ይህንን ዱርዬማ እኔ ነኝ ጠርጌ የማወጣው ከዚህ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ነው እኮ አልኩ። መድኃኔዓለም ይፋረደኝ። አየው ዓለም እየጠበቀኝ ያለው እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። አየው 130 ሚሊዮን ተስፋው ነኝ እኔ፣ ቀላል ሰው አይደለሁም። በቃ ክርስቶስ ተስፋ አይደለም። ለ130 ሚሊዮን እኔን እንኳን እኮ አላወጣኝም ከዚህ ውስጥ፣ እኔን እንኳን አላስወጣም። ለእኔ ሙሉ ጭምር ማለት ከ130 ሚሊዮን ዓለም የሚጠብቀኝ እኔና አለ። ለ130 ሚሊዮን የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። እኛ ደግሞ ተስፋችን ክርስቶስ ይመጣል እያልን እየሰበክን ነው። እና ኤርምያስ ስብከታችሁ እኮ ገደል ገባ ነው መባል ያለበት። ምክንያቱስ እንዲህ አይነት ጥፍሩን አሳድጎ እኮ አልኩ፣ እንደ ወይዘሮ እንደ ሴት ወይዘሮ እቺ ትንሽዬዋ ጣት ላይ ያለችውን ጥፍሩን አሳድጎላል። ኢትዮጵያውያን ተንቀሳቀሱ እንጂ ተስፋችን እኮ ተስፋችሁ ነኝ እኮ እያለ ነው። ይሄን እንደው የምትፈሩት ብጣቱ ወንድሞች እናቶች፣ እንደነኛ ሰዎችን ነቢያት ብላችሁ ነው የምትፈሩት። በእውነት አንተ እንደዚህ የምትፈራ ከሆነ አንተ የጌታ ልጅነትን ጠይቅ ብራዘር። ሌላኛው ነው ብዬ ይሄን ሰውዬ አይደለም። የእነዚህ ሰዎች ቃል ሰምታችሁ የምትሸበሩ ከሆነ ይሄ ጎልያድ ላይ የነበረ እምቧ የሚል የሚያጋሳ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ ቃሉ መቀበል ምሳናችሁ ክሪስ እንጅልን ግንባሩ ነጻ ትወጣለህ። ጨርሻለሁ። ክርስቶስ ኢየሱስን ማያት እንኳን ቢሳናችሁ፣ መንፈስ ቅዱስን ማያት ቢሳናችሁ በፊታችን የሚሰብከውን ሜጀር ዋን ክሪስ እንጅልን በደንብ ነጻ ትወጣለህ። አማን ነው እንትልማል። ወይኔ ጌታዬ፣ ምን አለበት ይሄን ዱርዬ ሰውዬ ልቡን አነሳስተህ ብታስገባልኝ እዚህ ሶሻል ሚዲያ ላይ እዚህ ገስት ላይ እንዲልክ እኔ የት ሄጄ ነው ወንድማል? ፊቴን ግንባሬን ይሁን ያለው ይሄው እኔ ስክ ብዬ እያየሁት ነው። ሞላጫ ሌባ እንደሆነ ይነበብበታል ላው ላይ ግንባሩ ላይ ሞላጫ ሌባ፣ የዚህ ዘመን በነቢይነት ስም የሚያጭበረብር ጥርሱን ያገጠጠ የቀንም የማታም ተኩላ አጭበርባሪና ወንበዴ ማለት ነው። አሁን አየህ እጄም እግሬም ተቀብቷል አለ። ሰውነቱ በሙሉ ተቀብቷል። ምንድን የተቀባው? ምንድን የተቀባው? ዜኒት ቫዝሊን ወይስ ምንድን የተቀባው? አየህ ከንፈሬ ሁሉ ተቀብቷል አለ። ቀጥሎስ አሁን ጅላጅል የሆነች ሴት ብታገኝ የተቀባ ከንፈር ነውና እኔ ሳሚ ስስሚ ትፈወሻለች ብሏት እኮ ቢላት ይሄኔ ምናልባት ወደሱ ጠጋ ልትል የምትችል የሆነች ወይዛዘሮት አጠፋም። አንቺ
ተቀብቷል ይላል። እንትኔም ተቀብቷል፣ ከንፈሬም ተቀብቷል። በከንፈር ብቻ ቢያቆም ጥሩ ነበር። ሰውነቴ ሙሉ በሙሉ ተቀብቷል። ምንድን ነው የተቀባው? ከንፈር ተቀብቶ እርግማን ስታወጣ ሰማን። በእርግጥም ተቀብቷል። የተቀባው ከማን ነው? ከአጋንንት ማለት ነው። የአባቶቼ አምላክ ይፋረደኝ። በገባውበት ፔጅ አትገባም። አንተም ይሁንኩ ሌሎቻችሁ ቅዱስ የእግዚአብሔር ልጅ ምስክር፣ በገባውበት ፔጅ አትገቡም። ይኸው ቤቴን ከፍቼ እስካሁን 2 ሰዓት ሞላ። 2 ሰዓት ድፍን 2 ሰዓት እስካሁን ማንም የላከ የለም ከዳኒና ከቢኒ ውጭ። ሁለመና ተቀብተዋል አለ። ምንም የቀረው ነገር የለም ማለት ነው። እና በዛው በተቀባው ዕቃ ደግሞ ምን ሊያረግ ነው ይሄ ዱርዬ? አሁን ይህንን እኮ የምታምኑ ሰዎች ኢየሱስ ይህንን አሁን አገልጋይ ብላችሁ ታምናላችሁ? ወንድሞች ናቶች፣ እነሱ ዙሪያ በጣም ህልም አይቼ በጣም ውስጥ የፈራበት ያለቀስኩበት እዚህ ጋር ለመናገር ፈልጌ ነው ከፈቀድክልኝ። ምን አይነት ህልም ነው ያየሽው? እኔ ያየሁት ህልም እዚህ ገስት ላይ ብዙ ጊዜ እዚህ ቤትና ዳኒ ቤት ይቆያለሁ። ከዚህ የበለጠ ማታ ማታ ደግሞ እኛ ሴቶች እዚህ ስደት ላይ ያለ ነው ተሰብስበን ቃል እንሰማለን። ከዛ ራሳችን እንጸልያለንና ከዛ በኋላ ፕሮግራም ምናምን እንካፈላለን። ከዛ ባለገስቷ ባለሆስቷ የመጡትን አገልጋዮች ፕሮፌት፣ አገልጋይ፣ ነቢይ ምናምን የሚሉት ከመጡ ትጋብዛለች። ብዙ ጊዜ ያው መድረክ ትሰጣለች። እኛ ከጸለይ ማናት ሴትዮዋ? ሴትዮዋ እንደኛ ናት። እሷ አገልጋይ ብሎ የመጣውን በቃ ቃል ተናገር ዛሬ መድረክ ላንተ ነው ምናምን እሷ በቅንነት አገልጋይ ስለሆኑ ብቻ መድረክ ትሰጣለች ማለት ነው። ያገለግሉን ምናምን። ማነች ያቺ ሴት? ማናት? እሺ መሲ ትባላለች። መሲ ከዛ አለሽ ፕሮፋይል ተሰራ? አዎ አለኝ። እሷ እንደኛ ናት። ግን መዝሙር ሰምተን ከጸለየን ምናምን በኋላ እሷ አገልጋይ የሚል ፕሮፌት የሚል ከመጣ መድረክ እንዲያገለግሉን ቃል ተናገር ምናምን ብላ የእግዚአብሔር ሰው ምናምን ብላ መድረክ ትሰጣለች፣ በቅንነት ማለት ነው። ከዛ አንድ ቀን በህልም ሁሉ ጊዜ እሷ ጋር እንደዚህ ማታ ማታ 2 ሰዓት ጀምረን እስከ 4 ሰዓት ምናምን ጸልየን ምናምን እንቆያለን፣ መዝሙሩን እየሰማን እንቆያለን። እና አንድ ቀን በህልሜ እሷ ያው ባለ ሆስት እንደሆነች ገበያ መሃል ነው፣ ትልቅ ገበያ መሃል ኮንፈረንስ እንደሚዘጋጅ ነገር ተዘጋጅቶ ነው ያለው። መግቢያው ላይ ገመድ ተወጥሯል። ከዛ ገመዱን ይዛ የሚመጡትን ሰው የምታስገባ እሷ ናት። ከዛ በገመድ እያስገባች አንድ አገልጋይ ቆሞ ከፍ ብሎ ቆሞ መድረክ አይነት ነገር ላይ ቆሞ እያገለገለ ህዝቡ እንደ ገበያ ነው፣ እንደ ኮንፈረንስ ነው የተዘጋጀ። በጣም ብዙ ህዝብ ነው። ከዛ መሃል እኔም መጣው እንደለመድኩት ያው ገስት እንደሚመጣ ነው ያሰብኩት ከህልሜ ከነቃው በኋላና ከዛ ሲመጣ ገመዱን ዝቅ አደረገችና እኔንም አስገባችኝ። ከዛ በኋላ ቃሉን እየሰማን ብዙ ህዝብ ነው። ከዛ ከሰማይ ትልቅ ፈረስ የሚያክል ፈረስ ነገር አውሬ ነጭ ነው፣ እንደ ፈረስ ነው፣ ከሰማይ ወረደ። ሲወርድ ህዝቡ ሁሉ የሆነ ነገር ለማውሰድ እንደሚሮጥ በቃ በጣም ሮጠን ተሰበሰበን። ስንሰበሰብ ሁላችንም ለማውሰድ በቃ እንደምንሮጥ ሮጠን ስንሰበሰብ ያ አውሬ አንድ ሰውየውን በአንድ በቃ ጎረሰና ዋጠው። አንድ ሰውየውን ዋጠው። ከዛ ሲወጥ ሁሉም ሰው ደግሞ አላቁም እዛ ፕሮግራም ላይ ኮንፈረንስ ላይ የተሰበሰበ ሰው ማለት ነው። ከዛ ያን ሰውየው በድንገት ሲወጥ ያ ህዝቡ ሁሉ ለማውሰድ እንደሚሰበስብ የሮጠ ያ አውሬው ጋር የሮጠ ሰው ወደኋላ ደግሞ ተመልሰን ሮጠን። ከዛ በኋላ ነቃውና አለቀስኩኝ፣ ጸለይኩኝ። ከዛ በኋላ ሲስተር አለችኝ የኔ ታላቅ፣ ለሷ ነገርኳት ደውዬ እንዲ አየው። አይ ይሄ በቃ የሷ ቤት ይሆናል፣ ጌስት ይሆናል። እሷ ጌስት ሰውን እያስገባች ደግሞ አገልጋዩ እሷም የኔ እህትም እንትንትል ነበር። ከዛ በኋላ አቆመች። እሷ ለምንድን ነው መሲ ጋር መሄዱን ያቆምሽው? ፕሮግራሙ ለምን ተወሽ? ምናምን ስትል አይ እሷ ብዙ ጊዜ አገልጋይ ብሎ የራሱን ፕሮፌት አገልጋይ ብሎ የመጣ ሰውን ሁሉ ታስገባለች።
እሱ አገልጋይነቱን እንትን ስለማትል እኔ በቃ ለራሴ ጸልዬ መዝሙር ሰምቼ መጽሐፍ ቅዱስ አንብቤ መተኛት ነው ፈልገው። እሷ አገልጋይ ያለውን ሁሉ ስለምታስገባ ፈራው አለች። ኢልም ያየሁት እኔ እሷ ደግሞ ፈራው ብላ አቆመች። ያው እስካሁን እኔ እየገባው ፕሮግራም እየተከታተልኩ ነኝ፣ ግን ውስጥ በጣም ይፈራል። ሞይት ምናምን አልከፍትም ስለለመድኩ እዛ ቤት ሄዳለሁ እንጂ ሞይት ምናምን ለመክፈት እፈራለሁ። አገልጋዮች ሲያገለግሉ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እሷ ቤት ነው የምትይዘው። አው ፕሮግራሙን ሄዳለሁ፣ ግን ስለለመድኩ ጓደኛዬ ስለሆነች ፕሮግራሙን ይካፈላለሁ። መጽሐፍ ቅዱስ ያነቡ መጽሐፍ ቅዱስን ይከታተላለሁ። ግን ትንቢት ምናምን ከጀመሩ ምናምን በቃ በጣም ነው የምፈራው። ውስጥ እዚህ ጋር አውሬ ወርዶ እንትን ስላለ በጣም ነው ሂልሜን እንደ ኮንፈረንስ ነው ያየሁት። ግን ሁሉም ነገር ገስቱን ባለሆስቷን እንደሆነች ገመድ ምናምን ይዛ ስለምታስገባ ምናምን በጣም ነው ፈራውት። እቺ ነች። ኦኬ አሮን እንግዲህ በልብ ቅንነት እሷ አድርጋው ሊሆን ይችላል ሳታቅ። እሷ በልብ ቅንነት ነው የሚሰራው። መሲ ያለሽ ያው እኔን እንደምትመክረኝ እሷን እንድትመክራት ነው የምፈልገው። ያ እሺ ንገሪያት። ከፈለገች በውስጥ መስመር እኔንም ማግኘት ትችላለች። ለአንቺ ግን የምነግርሽ እዛ ቤት ደግመሽ እንዳትገቢ። ኦኬ እሺ። እችንም መሲንም ፈልገሻት ኤርሚያስ ይፈልግሻል ብለሽ የምትሰማ ከሆነ እነግራታለሁ። ኦኬ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ ቃሉ መቀበል ምሳናችሁ ክሪስ እንጅልን ግንባሩ ይወጣል። አባቶቻችን ነቢያት እኔን ሳይሆን እሱን ይዩ ብለው ወደ እሱን የጠቆሙት። ይሄ ደግሞ ሞላጫ ሌባ ጌታን ሳይሆን እኔን ይዩ ይላል። እሱን ማየት ቢሳናችሁ እኔን ይዩ ይላል። አየንህ እኮ አየንህ፣ የማታም የቀንም ተኩላ መሆንህን አየንህ። ይህ ሰውዬ በእርግጥ ቤተክርስቲያን ካለው ካውንስሉ የሚባለው አካል ምን እየሰራ እንደሆነ አላቅም። እኔ የእውነት ሰርተው ከሆነ ማለት ነው። ምንም መናገር አልፈልግም። በመጀመሪያ እዛ ያሉ አባቶችን መናገር አልፈልግም፣ ምንም ነገር ባልሰማሁበት። ሰምተውታል፣ አይተውታል። ክርስቶስ ኢየሱስን ማት እንኳን ብሳናችሁ መንፈስ ቅዱስ ማት ብሳናችሁ በፊታችሁ የሚሰጠውን ሜጀር ዋን ክሪስ ኢንጅልን በደንብ ነጻ ትወጣላችሁ። ስናየው ስታዩ ነጻ ትወጣላችኋልና ቁጭ ከምን ይሆን ነጻ የምንወጣው? እዩኛ ላይ አየነ። እኔም እንኳን አየሁት እኮ የተወሰነ በእነዚህ አንድ ሳምንት ውስጥ አንድ ለሶስት ነ ለአራት ጊዜ ገብቼ አይቼዋለሁ። ቁጭ ብዬ ሰምቼዋለሁ፣ ሪከርድ አድርጌዋለሁ። ወንድሞቼ እኔ በዚህ ነው ያልክ ሰው አምላክን እግዚአብሔርን ሲደፍር አይቻላቅም። ብዙ ደፋሮች አሉ፣ ግን በዚህ ነው ያልክ እንደዚህ ሲደፍር አይቻላቅም። እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ነው። ማይ ስፒሪት ኢዝ ፋስት። በቃ የኔ መንፈስ በጣም ነው ፈጣኝ ነው። የኔ መንፈስ እዚህ የሰማው በዚህ የሰማው እመጣለሁ። እዚህ የተናገርክ በአፍ አይኔ እያየሁ እመጣለሁ። አይኑ የተከፈተው ሰው አየው። አቤት 10,000 ገንዘብ አስገብተህ ደውል። ኦኬ በቃ አስገብተህ ደውል። ስለኔ ልታስተምር ባክት ጸሎት ለአንተ ብሎክ ሲያደርግ ምን ያመጣል? ነቢዩን ማዘዝ ማንም አይችልም። እንደዚህ ነው። በቃ በጣም ነው በእግዚአብሔር ላይ ያለኝ እምነት። በጣም ሳትሰራ የሚጸልቅ ጸሎት ምንም ነገር የለም። አትጠራጠር። ዘር ሲባል የምትበሳጭ ከሆነ እኔ ጠይቅ። የድህነት አጋንንት ነው ነገ ደውለው። የድህነት አጋንንት ነው ነገ ደፍሮ እንዴት ይደውላል? ከኔ ጋር አፍ ልታወራ የእግዚአብሔር የቁጣን እሳት ዛሬ ማታ በመኝታ ክሊክል ቃሉ ነው የምንማረው። እድና ተማራ እዛ ነገ ለምን ትማራለህ? የሉሲፌር መልእክተኛ
ይሄንማ ወሮ በላ በእውነት ወንድሞች እናቶቼ ማውራት ትችላለህ ኤርሚ? ወይ አንዴ ከ15 ደቂቃ እስከ 20 ደቂቃ ከኔ ጋር ዲስከስ ባደረገ አረ ኤርሚ ይሰማል? ወንድምነት ይሰማል ነው። አንቺን ደግሞ አልጋ ላይ ካላሸናው ይሰማል። ኤርሚን አውራው አንተ እውነተኛ ነብይ ነኝ ብለህ ከምታምን ከዚህ በፊት የዛሬ 2004 ላይ ነው መሰለኝ አውርቼው ነበር። ይሄንን ሰውዬ እንደዚህ ሲሳደብ ላይ ብለ ገብቼ ኤርሚ ራሱ መጥቶ ከኔ ጋር ይነጋገር ነው ያለው። ልክ እያደረገ ያለው ነገር ትክክል እንደሆነ ነገር ማለት ነው። በጣም ትዕቢተኛ ነው። አይ እኔ እኮ ሰሞኑን እያየሁት ነበረ። ለመጨረሻ ጊዜ ቪዲዮን ሳይ ፈልጌ አየሁትኝ ላይቭ ላይ ማለት ነው። ከ4 እስከ 8 ሰው ነው የሚሰማው። ከእነሱ መካከል 4 ሰው ካለ ከ4ቱ አንዱ እኔ ነኝ። በፌክ አካውንት እየሰማሁት ማድመጥ ስለነበረብኝ ከመናገር በፊት እየሰማሁት ነበር። እልም ያለ ሞላጫ ሌባ መሆኑ ልንገራቸው ወንድሞች እናቶች፣ እንዳትታለሉ። እንደነኛ አይነት ሰዎች እንዳያስፈራሯችሁ። እነዚህ ሰይጣን የዘራቸው እንክርዳዶች እንጂ የክርስቶስ አገልጋዮች አይደሉም። አላይሾም አሁን እንዴት እንዳወራው 10,000 ብር አስገባና ደውልኝ አይባልም እኮ ወንድሞች እናቶች፣ አይባልም እኮ እንደዚህ 10,000 አስገባና ደውልኝ። ጸሎት እንደዚህ በነፃ እዚህ የምታገኘው አይደለም። እነዚህ ሰዎች ሟርት ነው የሚያሟርቱባችሁ ወንድሞቼ እናቶቼ። እውነቱን ልንገርሽ እህቴ፣ እውነቱን ልንገራችሁ ወንድሞቼ እናቶቼ፣ በጽድቅ የሚያገለግሉ ሰዎች አይደሉም። እግዚአብሔርን መፍራት በሕይወታቸው ላይ የለም። ይኸው እያያችሁ ነው እንዴት እንደሚያናገር። ይኸው እንዴት እንደሚያናገር ዘር የዘሩ ሰዎች ቀጥታ ባለስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። አየው የምን ዘር ነው ዘር የሚዘሩት እሱ ላይ የሚዘራው? እንዳሰጧቸው ቅዱስ የእግዚአብሔር ልጅ ምስክር ነው። እንዳሰጧቸው ለእንደነዚህ አይነት ወሮ በሎች እንዳትሰጧቸው፣ ምንም እንዳሰጡ። እንዳትሰጧቸው ለእንደኛ ዱርዬ። እነኝህን አበላህ ማለት የ6 ኪሎ አንበሳን ማብላት ይሻላል። በእውነት እነሱ ለሀገራችን ሀብት ያመጣሉ። ስሙን እየከፈለ ሰው መሆኑ ገብቶ ያያቸዋል። አየህ ምን አደረገ ብለህ ለዚህ ሰው ያሁን ገንዘብ ትሰጡታላችሁ? በእርግጥ ህዝቡም እንዲህ አይነት ነገር ይወዳል። በትንቢተ ኤርምያስ መጽሐፍ ምዕራፍ 5 ላይ እንደተናገረው ጌታ ቁጥር 31 ላይ እንደዚህ ነው ብሎ የሚለው ወንድሞች ናት። እንዲህ አይነት ነቢያት ባዮችማ ይወደዳሉ በዚያንም ዘመን በጽድቅ የሚናገሩትን እንጂ የማይወዱት። እሺ ቴንኪው የጌታዬ መንፈስ 5:31 እና 30:31 ላይ እንደዚህ ይላል። የወንድሞች ናቶች በእንደነኛ አይነት ሰዎች መሪዎች በዚያ ዘመን ተይዘው ነበር። እንደዚህ ይላል ይላችሁ የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ነቢዩ ተደንቆ እኮ ነው። የሚያስደንቅ ነገር ነው። ደግሞም ማስደነቅ ብቻ ያስደነግጣል አለ። በምድር ላይ ሆኗል፣ ግን የሚያስደነግጥ ነው። በምድር ላይ ሆኗል፣ ግን የሚያስደንቅ ነው። በጣም ግርም ብሎት ማለት ነው። ምኑን ያስደነገጠ ኤርምያስ ነቢዩ ብለስትለው ነቢያት በሐሰት ትንቢት ይናገራሉ። በእኛ ዘመን እኮ ብራዘር አንደነግጥም፣ አንደነቅም። ነቢያት በሐሰት ትንቢት ሲናገሩ ሰው አሜን ነው የሚለው። ለእንደነኛ አይነት አጭበርባሪዎች አሜን ይላል። ካህናትም በእነዚህ እጅ ይገዛሉ አለ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ ማለት ሐሰት የሚናገርላቸውን ነቢያት ሐሰት ተናጋሪውን ይወዳሉ።
ማናሽ ብሎ ድምፁን ከፍ አድርጎ የሚዋሻውን ቀጣፊ ይወዳሉ። ምንም ጉሮሮ እስኪቀደድ ድረስ መጮህ የለብም። የልዑል እግዚአብሔር መንፈስ ይናገራል፣ ከጌታ የሰሙ ይናገራሉ። አየህ፣ ሕዝቤም እንዲህ ያለውን ነገር ይወዳሉ አለ የአባቶቼ የነቢያት አምላክ። ቁጥር 8 እንደሚል ታያላችሁ። ኢሳይያስ ደግሞ አሁንም ሂድ ለሚመጣው ዘመን ለዘላለም እንዲሆን በሰሌዳ በመጽሐፍት ውስጥ ጻፍላቸው። ለዘላለም እንዲሆን ጻፍላቸው። ምን ልጻፍ? አመፀኛ ወገንና የእግዚአብሔርን ሕግ መስማት የማይወዱ የሐሰት ልጆች ናቸውና ምን ብዬ ልጻፍ? ባለ ራእዮችን አትመልከቱ ይላሉ። ባለ ራእይ የሚባለው ያኔ ምን ነበር? ነብይ ማለት ነው። የማን? የእግዚአብሔር ነቢያት ባለ ራእይ ተብለው ይጠሩ ነበር። በሳሙኤልም ዘመን ባለ ራእዩ በዛ በጌልጌል አለ ተብሎ ለሳኦል እና ከሱ ጋር የነበረው ብላቴና አህያ ሊፈልጉ ከዛ ከጊቢያ ቢንያም ምድር ሲወጡ እንደዛ ተብሎ ነበር። ባለ ራእይ አለ ሳሙኤል የሚባል በዛ በጌልጌል አለ ተብሎ ተነግሮት ስለጠፉት በጎች ፍለጋ በሄደ ሳለ እንደዛ ተብሏል። በቀድሞ ዘመን እውነተኛ የእግዚአብሔር ነቢያት ባለ ራእይ ተብሎ ይጠሩ ነበር። እና ምን ይላሉ? ባለ ራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ዋት? ልብ በሉ ይህን ጽሑፍ ወንድሞች እናቶች፣ ልብ በሉ ይህን ቃል። ነቢያትንም ጣፋጩንና አታላዩን ማለት ለጆሮአችን ሲሰማው የሚጣፍጥ ለጆሮአችን ስንሰማው የሚመቸንን እና ደግሞ የሚያታልለንን አታላዩን ነገር የሚያታልለንን የሚያማልለልን ወይ ደግሞ ይቅርታ አድርግልኝ ለዚህ ቋንቋ ለሚዲያ ፍጆታ ላይሆን ይችላል። ይሄ ቋንቋ በቃ ስንሰማው ምራቃችንን የሚያስውጠን አታላዩን ነገር እንጂ ቅኑን ነገር ጽድቅ ያለበትን ቅድስና ያለበትን እግዚአብሔርን መፍራት ያለበትን እሱን ነገር አትንገሩን። ቅኑን አትንገሩን፣ አታላዩን ንገሩን። ቅኑን ነገር አትንገሩን፣ አታላዩን ንገሩን፣ ሐሰትን ንገሩን፣ ማጭበርበርን ንገሩን የሚል ትውልድ። እዛ ጌታ ምን አላቸው? ከመንገድ ፈቀቅ በሉ፣ ከጎዳናም ዘወር በሉ፣ የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። ማንን ነው የሚሏቸው? ባለ ራእዮቹን፣ እውነተኞቹን ነቢያት፣ እውነተኞቹን የእግዚአብሔርን አገልጋዮች። እነዚህን ባለ ራእዮቹን አትመልከቱ ብቻ አይደለም፣ የእስራኤልን ቅዱስ እግዚአብሔርን ከኛ ዘንድ አስወግዱት። አንደኛ ከጎዳናችን ላይ ዞር በሉ፣ ፈቀቅ በሉ። ወግድ የሚለ በጽድቅ የምታገለግል ከሆነ እግዚአብሔርን በመፍራት የምታገለግል ከሆነ በቅድስና ኑሮ እየኖር የምታገለግል ከሆነ ዞር በል። ኖ አንተን የሚሰማ የለም። ዞር በል፣ ከጎዳናችን ላይ ፈቀቅ በል፣ ከጎዳናችንም ዘወር በል ይላል። እኔ ዳር ያዝ እንደምልህ ማለት ነው። ዞር በል ይለዋል። የሚሏቸው ማናቸው? ሐሰትን የሚወዳው ህዝብ እኮ ነው። እውነተኞቹን ነቢያት እኮ ነው እንደዚህ የሚሏቸው። እናንተም ዞር በሉ እናስ የእስራኤልንም ቅዱስ፣ የእስራኤል ቅዱስ ማን ነው? ልዑል እግዚአብሔርም ማለት ነው። የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። የእስራኤልን ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። ይህ እኮ በጣም የሚያስፈራ እኮ ትውልድ እኮ ነው በወንድሞች እናቶች። ፍጻሜያቸው ምን ይሆናል አለ እንደነኛ ሰዎች። ስለዚህ የእስራኤል ቅዱስ እንዲህ ይላል፣ ይህንን ቃል አቃላችኋልና በግፍና በጠማምነት አምናችኋልና በእርሱም ተደግፋችኋልና፣ ስለዚህ ይህ በደል አዘብዝቦ ለመፍረስ እንደቀረበ አፈራርሱም ፈጥኖ ድንገት እንደሚመጣ እንደ ረጅም ቅጥር ይሆንባችኋል። የሸክላ ማድጋ እንደሚሰበር ይሰብረዋል አለ። ያን ትውልድ እግዚአብሔር ይሰብረዋል። የሸክላ ማድጋ ውሃ መቀጃው ማለት ነው። ሸክላ አይደል? ከሸክላ አይደል የተሰራው? ከአፈር አይደል የተሰራው? እሱ ሲሰበር እንዴት ነው የሚሆነው? ልክ እንደሱ እንደሚሰበር ይሰብረዋል።
ሳይራራም ያደቀዋል። ከዛስ ከስባሪውም እሳት ማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ምን ማለት ነው? ገል የሚባለው ነገር ታውቁታላችሁ? እሳት መጫሪያ በገጠር ማለት ነው። እሳት ሲጫር ከጎረቤት እሳት ስንጭር እናቶቻችንና አያቶቻችን ሂድ እስቲ በገል ከወይዘሮ እንትና ቤት እሳት ይዘና ተብዬ እኔ በጣም ብዙ ጊዜ ይዤ መጥቼ አውቃለሁ። እንደኔ በገል ተልኮ ገል ይባላል። ይሄ ገል የሚባለው ነገር የማድጋ ስባሪ፣ የማሰሮ ስባሪ ከሸክላ ያለ ነገር ማለት ነው። ታውቀዋለህ በወንድምነት ቤካ እሱ ማለት ነው። ሂዱና እሳት ይዛችሁ ነው ተብሎ ይባላል። እና ጌታም እንደሚል ታውቃለህ፣ የሸክላ ማድጋ ሲሰበር ከስባሪው እሳት መጫሪያና ውሃ መቅጃ ገል ይገኛል። ይህን እነዚህ ግን ስሰብራቸው ከሸክላው ከማድጋው ሲሰበር ከማድጋው እሳት መጫሪያና ውሃ መቅጃ እንደሚገኘው እንኳን እንዳይገኙ አድርጌ ምን አለው አለ አደቀዋለሁ እኮ እያለ ነው እግዚአብሔር። እፈጨዋለሁ። ምንም ገል ማለት ቅሬታ ተመልሶ ሊጠገን እስከማይችል ድረስ ብትንትን ነው የማደርገው ነው ያለው። እንዲህ ያደረገውን ትውልድ በንስሐ ባይመለስ እኮ ነው ጌታ እያለ ያለው። የሸክላ ማድጋ እንደሚሰበር ይሰብረዋል። እግዚአብሔር ማንን? ያንን ትውልድ ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ትንቢት የተናገሩላቸውን እውነተኞችን ጻድቃን ነቢያት ገፍቶ ሐሰተኞችን ሰምቶ ከሐሰተኞች ጋር የፋነነውን ባይመለስ እግዚአብሔር እንደ ሰው አይደለም። እግዚአብሔር የንስሐ ዕድል ይሰጣል። ብራዘር ደጋግሞ ጌታ ይናገራል። እግዚአብሔር ባጠፋን ቀን ቢገድለን እኔም አንተም አንቺም እዚህ በሕይወት ባልነበርን እግዚአብሔር ደጋግሞ ዕድል ይሰጣል። እንደ አንዳንድ ጨካኞች አይደለም ብራዘር። ሰውን እንኳን ሲቃወሙት አድቅቀው መግደል ነው የሚፈልጉት፣ እንዲመለስ አይደለም የሚፈልጉት። ሞቲቫቸው መንፈሳቸው የተበከለ ሰዎች ናቸው። እባብ ህይወታቸው ላይ ቁጭ ብሎ የሚሰራባቸው ማለት ነው። ርህራሄ የላቸውም። ሰውን ስትቃወመው ለማቅናት ነው፣ ስትቃወመው በንስሐ እንዲመለስ ነው። እነዚህ ሰዎችን አሁን ዛሬ ስናገር እነዚህ ሰዎች ተመልሰው ንስሐ ገብተው መንገዳቸውን አስተካክለው ለጌታ የሚጠቅሙ ሰዎች እንዲሆኑ ማለት ነው። በዚህ ሞቲቭና በዚህ መንፈስ የማታገለግል ከሆነ ወድቀሃል ብራዘር። የአንዳንዶች የውስጣቸው ክፋት ፊት ለፊታቸው ላይ ይነበባል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። ፊታቸውን በመስታወት ቢያዩት የራሳቸው ፊት እንደዛ ተጨማዶ ያዩታል። የውስጣቸው ክስለት ውስጣቸውን ያውቁታል። መንፈሳዊ ነገርን በእርግጥ በፊት ለፊት ላይ በግርግዳ ላይ በተለጠፈ መስታወት አታየው። የተፈጥሮ ፊትህን ነው በግርግዳ ላይ በተለጠፈ መስታወት የምታየው። መንፈሳዊ ህይወት ግን በምን እንደሚታየው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መስታወት። በዚህ ቃል ነው የምታየው። እና እግዚአብሔር ምን አለ? ያደቀዋል። ከስባሪው እሳት ከማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ማለት ገል ከተገኘማ ቅሬታ አለው ማለት ነው። ገል ካልተገኘ ምን አድርጎታል ማለት ነው? እግዚአብሔር አድቅቆ ፈጭቶታል ማለት ነው። ቅሬታ እንኳን እስከማይገኝልህ ድረስ እንደዛ ያደርጋቸዋል እያለ ነው። በንስሐ ባይመለሱ ብራዘር አትጠራጠር። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩም። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩም። ክራይስት ኢንጂል ጅብሪል ምናምን ነገር ብለህ ብትል የምታመልጥ መስለዋል። ንስሐ ባትገባ አንተ ሰዎችን እያስፈራራ የምትረግምበት አልጋ ላይ እግዚአብሔር ይጥልሃል አልኩ። እግዚአብሔር አምላክ ይጥልሃል። ለአንተ ገንዘብ ስላልሰጡ ሽንታቸውን አሸናቸዋለሁ። 9 ሰዎች ጌታ አሳይቶኛል። 5ቱ ሽንታቸውን ይሸናሉ፣ 4ቱ እግራቸው ይቆርጣሉ ብለዋል። እግዚአብሔር ይልህ ንስሐ ባትገባ ጌታን ይቅርታ ባትጠይቅ ተጸጽተ በሰራዊት ጌታ በጸጋው ዙፋን ፊት ወድቀህ ስለዚህ ድፍረትህ፣ ስለዚህ ውሸትህ፣ ስለዚህ ትዕቢትህ ማለት ነው ንስሐ ባትገባ
አንተ በሌሎች ላይ ይሆናል ብለህ ያልከው አንተው ላይ ይደርሳል።